ሰላም ውድ ሙዚቃ አፍቃሪያን እንኳን ደህና መጣችሁ። ይህ ያ ሙዚቃ የተሰኘው ፖድካስታችን ነው። ፕሮግራሙን ይዘንላችሁ የመጣ ነው እኔ ድምፃዊት ሀይሚ ልንገርና ምን ጥላሁን ሰማሁን። ዛሬ ይዘንላችሁ የመጣ ነው በጣም የምንወደው የምናከብረው የግጥምና ዜማ ደራሲ ቢናሚር አህመድ ነው። ቢኒ እንኳን ደህና መጣ ወደ ያ ሙዚቃ። እንኳን ሰላም ቆያችሁ። እንዳውም ቢኒያሚር ሲባል እኮ እዛ የኤርትራውን ስጠብቅ ሰው እንደዛ ይሄ ነው የኛ ቢናሚር። ቢኒያሚር ብዙ ሰዎች በሱ ስለሚያውቁት ነው ያነሳው። እኔ የሚገምቱኝ በራስታ ምናምን። እንኳን ደህና ቆያችሁን። ቢኒ በጣም ስንፈልገው የነበረ ሰው አሁን በስንት ፍለጋ የተገኘ ወዳጃችን ነው። በጣም በርካታ ስራዎችን የሰራ የዜማም የግጥምም ባለሙያ ነው። ኃይለኛ በጣም ጎበዝ ድምፃዊም ነበረ። ለምን እሱንም ደግሞ ጥሎት እንደሄደ አብረን እንጠይቀዋለን። ቢኒ እንዴት ነህ? አለሁ ተለይ። እንዴት ነህ? ሰላም ነው? ስራ እንዴት ነው? አልሐምዱሊላህ ሁሉ ሰላም። እንግዲህ ዛሬ አንተ ጋር እንደው ስለመጫወት ስለ እንዲህ ፖድካስታችን ላይ ስለመቅረብ ስናስብ ብዙ ነገር ነው አእምሮ ላይ ሲመላለስ የነበር። በጣም ከጂያንቶቹ ደግሞ አሁን እስከ ጀግና ድረስ አብረን ያለ ረዥም ታይም ብዙ የተማርንበት ሙዚቀኛ ነህና በጣም ስላገኘህ ደስ ይለናል። እኔ በዛው ደስተኛ ነኝ። ከምን እንጀምር እስቲ? ዛሬ አንተን እናስጀምር። ከምን ጀምረን ነው? እስኪ ከጥያቄዎቹ ይምጣ። እኔ መላሽ ነው። እኔ ከስራዎቹ ብንጀምር ደስ ይለኛል። ያን ጥቂቶቹን ብንናገር ለተመልካቾቹ። ኦኬ እኔ አሁን ከምወዳቸው ልነሳ። እንግዲህ እኔ ልጀምር። አሁን እንዳልኩት ጀግና የማስተዋል እያዩ በጣም የምወድልህ ስራ ነው። የኩኩ ነገሩ እንዴት ነው? ነገሩ እንዴት ነው? ነገሩ እንዴት ነው? ከፍቅር አዲስ ይበለኝ በጣም ነው ከምወዳቸው። ይበለኝ የነፃነትም የታለሁን ሸዋንዳኛ ይዞ አለ፣ ዳዊት ጽጌ አለ፣ ዳዊት መለሰ አለ። በጣም ብዙ ያው ብዙ ናቸው እንግዲህ። አዎ ቻው ቻው የመሰለ ፖፑላር የነቀነቅ አልበም እንግዲህ በተለይ 90s ውስጥ በጣም ሞስት ፖፑላር ሶንግስ የነበሩ ይባል ዋሻቸው ሚሊዮን ያለ ግን እንመለስና ይሄ ችሎታ የት እንደተወለደ የት እንደተረገዘ እንኳን ላታክ ትችላለህ። ከየት ነበረ ሶርሱ? መነሻው ምንድን ነበረ? ቢኒ የት ተወልዶ የት አድርጎ የት ሙዚቃ ጋር ተዋውቆ? ያው ሙዚቃ ከልጅነት ይዘው የምትመጣ ነገር ነው። በእርግጥ ትውልዴ ሀረር ነው። ሀረር ነው። እዛው ነው እንግዲህ ሙዚቃው መንፈስ የጀመረኝ ማለት ነው። በልጅነት ከና ሊቢራ ነው ንበል። ከና ሊቢራ ጋር ሳይሆን በቅርብ እንዳውም የማገኛቸው እና ሀብታሙ ሽፈራው የሚባሉ የምስራቅ እዝ ዘፋኞች ነበሩ። እሺ የደርጉ ይህ እዛን ጊዜ በጣም ልጅ ነበርኩኝ እና እነሱን እናያቸው ነበረ ምናምን። ሀረር ነው የተወለድከው? ሀረር ነው የተወለድኩት። ጅጅጋ ነው ያደግኩት። ሀረር ነው። እስከ ስንት ዓመት ማለት? ልክ 79 አካባቢ ነው ወደዚህ የመጣሁት ወደ አዲስ አበባ። በጣም በልጅነት ማለት? በልጅነት ነው። ሰው እዛ ሙዚቃ ጋር ትውውቅ እንዴት ነበር? እዛ ትውውቄ ያው ሜዳ ለሜዳ እንዘፍናለን፣ ታንጎራጉራለህ። ያው ስሜቱ ነው ያለው፣ ስሜቱና ፍቅሩ ነው ያለው እንጂ እንደዚህ የምታወጣበት ቦታ አልነበረም በመሰረቱ። ግን ነበር። አሁን ይሄ ሀረር እዚህ ያልከው ይሰሩ ነበር ኮንሰርት ይሰሩ ነበር ኮንሰርት? አዎ ምስራቅ እዞች በጣም እሺ ይሰሩ ነበረ። ትሄዳለህ ታያለህ? እናያለን ምናምን ኤክስፖ ሲዘጋጅ
ምናምን ትዝ ይለኛል። እና እነሱ ነበሩ እንትን የሚሉት የሚያቀርቡት ዝግጅቱን። ሀብታሙ ሽፈራው ሽፈራውን ይዘዋል። የልጅነት ቅርሴ ነው ማለት ነው። በጣም በጣም በቃ የሙዚቃን ብልጭ ተያየሁበት መጀመሪያ እሱ ላይ ነው። ካሴት የለውም ምን የለውም እሱ የለውም። ሳይኖረው ይቀራል ብለህ ነው? እርግጠኛ አይደለሁም፣ ግን በግምት ይኖረዋል ብዬ ነው። ግን አንድ ዘፈን አለው በጣም ፖፑላር የሆነች ማሽላይ ወማ በላው እንኳን ወማ ይብላው ነጎዴ የሰው ነገር አትስማ ሆዴ የሚል ማሽላይ ወማ በላው እንኳን ቦማ ይብላው ነጎዴ የሰው ነገር አትስማ ሆዴ የሚል የዛን ጊዜውን አስታውስኩ እስካሁን ማለት ነው። አንዳንዴ በሬዲዮ ሲለቀቅ ሰማ ነበር በፊት ጊዜ። አሁን እንኳን እንዴት እንደሆነ ከልጅነትም ነው ሙዚቃ በቃ ያው ከልጅነት ነው። መቼ ነው በእርግጠኝነት በቃ ሙዚቃ ብላ የገባው? በእርግጠኝነት አዲስ አበባ ከመጣሁ በኋላ 79 ላይ ቤተሰብ ወደዚህ ሙቭ አድርጎ ነበር ከኔ ቀደም ብሎ ወደ 75 አካባቢ ላይ። ከዛ እኔ ወደ 79 አካባቢ መጣሁኝ ማለት ነው። ከዛ ኤሌመንተሪ እንደ ማንኛውም ያው ኢትዮጵያውያን ተማርኩኝ። ያው ብዙ ጊዜ ኤሌመንተሪ ውስጥ የለም የሙዚቃ ዲፓርትመንት ምናምን፣ ሀይ ስኩል ስትገቢ ነው ሀይ ስኩል። ከዛ ሚሊክ ትምህርት ቤት ገባሁ። ሚሊክ ትምህርት ቤት ስገባ ሚሊክ ሀይ ስኩል ነው። ሚሊክ ሀይ ስኩል ዩኒር እና ወራጅ ትንሽ መጀመሪያ ሚሊክ ከመግባት በፊት እኔ እንደውም የማውቀውም አንድ ታሪክ አለ ብዬ ነው። 7ኛ ክፍል 8ኛ ክፍል አካባቢ አንድ የተከሰተ የማውቀውም ታሪክ አለ። ግን ከዛ በፊት ማን ነበር ኢንስፓየር የሚያደርገው በጣም ልጅ እያለ? ከዛ በኋላ ከሀረር ከመጣው በኋላ ባይዘዌ ከሀረር ከመጣው ብቻ ሳይሆን ሀረርም እያለሁ በልጅነት በዛ ሀብታሙ ሽፈራው ብዬ በነገርኩ ሰዓት አካባቢ ላይ ነዋይ ደበበ 75 ላይ ነው 76 ላይ እሸት በላሁኝን አውጥቶ ነበር። ያኔ በጣም ነው በቃ ነዋይን እያየው ምናምን በጣም ክሬዚ ሆንኩኝ። በቃ የምሰማው እሱን ነው። በሄድኩበት የእሱ ዘፈን ከተከፍቶ ሲሰማ እንትን ሲደመጥ ካየኝ ቆሜ ነው እንትን ብለው የማዳምጠው። ቆሜ ያዳምጣለሁ፣ አብሬ ዘፍናለሁ ምናምን በቃ ውስጤ ያለ ነው እና በጣም በቃ ሞዴሌ ነው ማለት ትችላለሁ። ነዋይ ደበበ በጣም 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 ልዩ አድናቆት ነው ያለኝ። በጣም የማውቀው አይ ቲንክ 7ኛ ወይ 8ኛ ክፍል ይመስለኛል ከቤት ጠፍተህ ነዋይን ፍለጋ ወደ ራስ ቲያትር ሄደህ ነበር መሰለኝ። እውነት ነው። ይህ አጋጣሚ በጣም የሚገርም ነው። የነበርኩበት አካባቢ በጣም ጥብቅ ነው እና ከዛ ቦታ እንደ ልብ መውጣት ምናምን አልችልም ማለት ነው። የቤተሰቡ ነው ግን ኮምፓውንዱ በጣም ትልቅ ኮምፓውንድ፣ የተከበረ ኮምፓውንድ ነው እና ከዛ መውጣት አልችልም ማለት ነው። ከወጣሁኝም በጣም እንትን ብዬ ተደብቄ ተጠንቅቄ አባቴ ከስራ ስንት ሰዓት እንደሚመለስ ምናምን እሱን ቼክ አድርጌ ነው እንትን ያልኩት። ፕሮግራም አድርጌ ሄድኩኝ። ከዛ ነዋይ ደበበን አገኘሁት። እንግዲህ ወደ ራስ ቲያትር ነው ሄድከው? ራስ ቲያትር ደግሞ ነዋይን ልታይ ነው? ነዋይን ለማግኘት እና ነዋይን አገኘሁት፣ ውጭ ቆሞ ማለት ነው። ነዋይ ደበበ፣ አስቴር ከበደም ነበረች መሰለኝ፣ ሌሎችም በማላስታውሳቸው እነ ኤልያስ ተባባለም እንደዚህ ብቻ በር ላይ ቆሞ ነበር እና እኔ በጣም ልጅ ስለነበርኩኝ አንድ ጊዜ ነዋይን አይኑን እያየውኝ አንድ ጊዜ ወደዚህ አንድ ጊዜ ወደዛ መለስ ቀለስ ስላለሁ ለካ አይቶኛል። ማሙሼ ምን ፈልገህ ነው አለኝ። አንተን አልኩት። መጣና በጣም መልከኛ ነው፣ በጣም ያምራል። ዘፈኑንም ያው እንደ ሙዚቃዎቹንም እንደምትሰማቸው ናቸው። በጣም ምን ደግሞ በ79 በየዘመኑ ያው ጀግንነታቸውን የማይለቁ ስራዎች ናቸው። መጣ። ምን ፈልገህ ነው ሲለኝ አንተ ፈልጌ ነው የመጣሁት። ምን ልርዳ ሲለኝ አይ ዘፈን በጣም ነው የምወደው፣ አድናቂክ ነኝ። ናስቲ ያለና ይዞኝ ወደ ራስ ቲያትር ጎን የሆነ
የሚለማመዱበት ክፍል ይሁን ይሄ መሳሪያ ብቻ የሚያስቀምጡበት ክፍል ነው መሰለኝ። ትንሽ እንደ አዳራሽ ነገር ነው፣ እንደ ስቶርም ነገር ነው። እዛ ይዞኝ ገባና አናገረኝ። ከየት ነው የመጣው ሲለኝ ከእንደዚህ አይነት ቦታ ስለው ኦኬ። እና በጣም ሰርፕራይዝ ሆነ። እሺ አሁን ሙዚቃ ትወዳለህ ምናምን ሲለኝ አዎ። የማንም ሙዚቃ ትወዳለህ ሲለኝ ያንተ ሙዚቃ ነው። እና በጣም ነገር አልኩት። ከዛ በኋላ የራስ ድርሰት የራስን ዜማ ምናምን ትሞክራለህ አለኝ። አዎ አልኩት። እስኪ አንድ ሞክርልኝ ሲል አሁን እንኳን ሙዚቃውን ያው ስለተውኩት ዘፈኑ ረጅም ጊዜ ነው። አዎ እንትን ሲያምናት ልቤ ሲችላት ሙዴ ሲያምናት ልቤ ሲችላት ሙዴ ጥሩ ስሟን በደግነት ክቤ ትረሳና የኔማ ውለታ ላይክ እንደዚህ የሚል ነው። ይህ እናንተ 7ኛ ክፍል ነው የሰራው? ከዛ ገረመውና እችን ዘፈን ለምን እንደዚህ አድርገህ ብትዘፍናት አለ። ሲያምናት ልቤ ሲችላት ሙዴ ሲያምናት ልቤ ሲችላት ሙዴ ጥሩ ስሟን በደግነት ከቤ ተረሳና የኔማ ውለታ ምናምን ብሎ አሰባ። በጣም ገረመኝ፣ በጣም ተደሰትኩኝ ምናምን። ከዛ የመጣሁበትን ቦታ ኦልሬዲ ስለነገርኩት በላውም ቶሎ በጊዜ መሄድ አለብህ አለኝ። እዛ መሄድ አለብህ ምናምን አለ። እኔም አባቴ ልክ ከቢሮ የሚገባው 6:30 ነው ለምሳ የሚገባው። 6:30 ላይ ያው ምሳ በልቶ ምናምን የተወሰነች ናፕ ያደርግና ወደ ስራ ይሄዳል ማለት ነው። እና ያችን ሰዓት ወደ 5 ሰዓት ነው ምናምን ሲል እሺ ብዬ ብር ብዬ ነው የመጣሁት። ነፍሴን አላውቀውም። ማን ጣለቅ ማን የት ሄድክ ምናምን ሊለኝ ይችላል። በጣም ነው ያው ፋሚሊን ታከብራለህ። በቃ ቤት ደረስኩኝ። ምንም እንዳልተፈጠረ ታላቅ እህት ያለች ነፍሷን የሚማረውና አሁን በህይወት የለችም። ለእሷ ነገርኳት። በጣም ሰርፕራይዝ ሆነች። ኧረ እባክህ ነው አይን አገኝ። ከዛ ደግሞ ከስንት ጊዜ በኋላ ደግሞ 4 ኪሎ በቀለሽ ክትፎ ይሁን ቀለማ ክትፎ ቤት ብቻ እንደዚህ ነበረ። በቀለሽ ክትፎ 4 ኪሎ ጊርጊሮ ስጋ ቤት እንደከፈ ብሎ እዛ ጋር አንድ በጣም ታዋቂ ክትፎ ቤት ነበረ። የሚመጡት ሁል ጊዜ ማለት ነው ነዋይ ደበበ፣ አረጋኝ ላይ፣ ጸጋዬ እሸቱ እዛ እየመጡ ይበላሉ ማለት ነው። ይመገባሉ እና ወሬ ሰማሁ። እነ ነዋይ ደበበ እኮ እዚህ ይመጣሉ ምናምን ሲል እሺ አልኩና ቀጥ ብዬ ወጣሁ። ከግቢ ማለት ነው። ቀጥ ብዬ ወጣሁና ሄድኩኝ። ምን ፈለክ ምናምን ነገር አለችኝ አንድ የሆነች ወይተር። አይ ነዋይን ፈልጌው ነበር አልኳት። ለምን በደህና ስትለኝ አይ በደህና ነው የፈለግኩትና እሱ ማግኘት ነበሩ እኮ አሁን ነው ምሳ በልተው የወጡት ምናምን ነገር አለች። ወደ 10 ሰዓት ምናምን አካባቢ 9 ሰዓት ከዛ ስልክ ቁጥር የቤት ስልክ ነው ያኔ ጻፍኩና ሰጠዋት። አደራ ስጭልኝ ብዬ ከዛ ራስ ቲያትር ካገኘሁት ከረጅም ጊዜ ከ1 ዓመት ከምናምን በኋላ ማለት ነው። ከዛ ይደውላልን ብዬ ኤክስፔክት አላረኩም። የሆነ ቀን ጠዋት ላይ ተኝቼ እህቴ እንደዚህ የቤት ሰራተኞች ተነስተው ነበረ እና ስልክ ጠራ ቤት ውስጥ። ከዛ እህቴ ስታነሳ ጤና ይስጥልኝ የኔ እህት ቢኒያሚርን ፈልጌው ነበር ነዋይ ደበበ ይፈልጋል በይልኝ። በጣም ተገረመች። ነግሬያታለሁ። ከእህቴም ደብቃት ነገር የለም። በጣም ተገረመች። ነፍሷን አታውቅም። የሮጠሽ መጣችና ነዋይ በስልክ ይፈልጋል ምናምን ስትለኝ በእንቅልፍ ልቤ እንዴት እንደተነሱ አላውቅም። ተንደርድሬ ሳሎን ውስጥ ገባሁና ሀሎ ምናምን እንዴት ነህ ቢኒ? ሰላም ነኝ ነዋይ ደህና ነህ ምናምን ታስታውሳለህ ከዚህ በፊት እንዲመጥቼ ምናምን ትዝ ይለኛል መሰለኝ ምናምን ነገር አለ እና በቃ እንደዚህ ያደነቅኩት ምናምን እንደምወደው ምናምን ነገርኩት። ዘፈኖቹ ምናምን በጣም ደስ አለው። በቃ ምን አይነት ከባድ ቁም ነገር ነው። እባክህ ቁልፍ ስልክ ስጥ ላይ ሄደህ ደውሎ እዛ እድሜ ማለት ነው እንግዲህ በጣም
አስታውሶ መደወሉ ራሱ በጣም ነዋይ በጣም ቁም ነገረኛ ነው። አሁን ራሱ ያው እንግዲህ ሙዚቃ መስራት ከጀመርኩኝ በኋላ በእርግጥ ተገናኝተን አናውቅም። ጭራሽ አላገኘሁም። በስልክ ተገናኝተን እናውቃለን። በስልክ 2-3 ተገናኝተናል። ደስ የሚል ሜሞሪ ነው። 2-3 ተገናኝተናል፣ እንገናኛለን ተባብለን ነበረ። ያው እሱም ወደ ውጭ ገባ ወጣ ስለሚል እኔም ያው ስለማይመች አንዳንድ ጊዜ ስራም ስለሚበዛ በዚህ አጋጣሚ ሳንገናኝ ቀረ እና ቁም ነገረኛ ነው። ለሰው ልጆች በአጠቃላይ ክብር አለው። በእውነት በጣም ይሄ ደግሞ የሚገርም ኳሊቲው ደግሞ ይሄ ነው። አይንቅም ማንንም፣ ታዳጊዎችን ያከብራል፣ እንትን ያበረታታል። እና በጣም ትልቅና ታላቅ ባለሙያ ነው። በጣም እንደሚታወቀው ደግሞ በዚህም በሰሜንም በደቡብ በምስራቅም በምዕራብም ነዋይ ነው የሚሰማው። የሚገርም ነገር ነዋይ በዘመኑ ከሽፎ አያውቅም ስራ እና በጣም ይገርመኛል። ይህ መሰጠት ነው። እንግዲህ ሳጣራ ነበር አንዳንድ ነገሮች እና አንዳንድ ሚኒስትሮች አለፍ አለፍ ብሎ ደርሰውኛል እና አንድ ሰው ምን አለኝ፣ ቢኒ እኮ የጓድ መንግስቱ ኃይለማርያም ልጆች ወዳጅ ነበረ ምናምን አለኝ። እንዴት ነው እባካችሁ ይሄ ነገር? የሚገርም ነገር ነው። ይህን ነገር ከዚህ በፊትም ተናግሬው አላውቅም። ለመጀመሪያ ጊዜ እስቲ ልናገር እና እዛ ቤተ መንግስት ውስጥ ነበረ ከሀረር መጥቼ ስኖር የነበረው ማለት ነው። ትልቁ ቤተ መንግስት ማለት ነው። አሁን ለዛ ነው ነዋይ በጊዜ ተመለስ ያለ ማለት ነው። ለዛ ነው ጠቅላይ ሚኒስትሩ ያሉበት እና በወቅቱ አባቴ እዛ ትልቅ ቦታ ነበረ እና ያው እንደ ጎረቤታሞች ነው እና እንገናኛለን። ያው በተለያየ ጊዜ ማለት ነው። ያው አብረህ ካደግክ አብረህ ትጫወታለህ። አሁን የጓድ መንግስቱ ልጆች በየቆርኪ ምናምን ይጫወታሉ አትልም? የሆነ የሚጫወቱበት ሌላ በምን ነበር የምትጫወተው? ጅስ በቃ ሳይክል ምናምን ነው የምንነዳው። እንደገና እዛው ግቢ ውስጥ ደግሞ እንደምታየው ግቢው በጣም ሰፊ ነው። ፒክኒክ ምናምን እያለን እንወጣለን። አሳዎች ምናምን እናጠምዳለን ምናምን አለ እዛው አሳ የሚጠመድበት። እሺ ጥሩ ነው። ሄደው እንደዛ እናደርግ ነበረ እና ደስ ይላል። እንዴት ነው አሁን እንደኛ በድሃ እናትና አባት ቤት ማድረግና ቤተ መንግስት ማድረግ ልዩነቱ ብዙ። በነገራችን ላይ ሶሻሊስት መንግስቶች ብዙ እንትን አልነበሩ በእውነት ለመናገር። በዛን ወቅት እኮ እንዴት መሰለ ገሪ ብዙም ጠለቅ ብዬ የማላውቀው ነገር ባይኖርም ኑሮ ጥሩ ነበረ። ኑሮ እንዳሁኑ አልናረም። ምስኪን የምትለው ሰው ቤትም በግ ይታረዳል። ደህና የምትለው ሰው ጋርም በግ ይታረዳል። እዚህም ቤት ጎመንና ምስር አለ። ደህና የምትለው ሰው ቤት ዝቅተኛ ኑሮም አላቸው የምትለው እኩል ነው። ጎመንና ምስር ሶሻሊዝም እንደዚህ አይነት ካራክተር አያስገርምህም? በቃ እንደው የሶሻሊዝሙን ነገር ትወውና ሁሉ ነገር ርካሽ ነው ምናምን። ህዝብም እንደዚህ አልበዛም በመሰረቱ እና ሁሉም ራሱን ችሎ ነው። በእርግጥ ያው ሁሉ ነገር ፈጣሪ ሲፈቅደው አይደለ? በዛን ወቅትም እኮ ማግኘትም አለ ማጣትም አለ፣ ያጣም አለ ያገኘም አለ። ግን መተዛዘን አለ። ሁሉም ተቻችሎ ነው ተዋዶ ነው የሚኖረው። እንደ ፍጭት የለም ምናምን ላይክ እንደዛ ነገር ነው እና ምንም ልዩነት አለው ብዬ አላስብም። ብቻ እናንተ እኛ የሽቦ ስንነዳ እናንተ ዋናውን ሳይክል ትነዱ ነበር ባለው። ግን አሁን እዛ ሆነ አምልጠህ መውጣት ምናምን የበለጠ ነገሩን ጠንከር አደረገብኝ። ምክንያቱም ብዙ ነገር ሹላልከን የወጣው እውነት ነው። በጣም ከዛ እዛ ሆነ ደግሞ ሙዚቃን ፐርሲው ማድረግም ደግሞ ትንሽ ይከብዳል ብዬ አስባለሁ። ግቢ ውስጥ አሁን ለምሳሌ ትምህርት ቤት ውስጥ ነው በቃ እኔ ሄጄ እንትን የምለው ሙዚቃዬንም ምንም በሚስጥር ይዤ የምሰራ እዛ ነበር። ሚኒሊክ ስትሰራ ማንም ግቢ ውስጥ እንኳን ያሉትን የአብረው አደጎች ሌሎችም ልጆች አሉ። ለእነሱ እንኳን አልነግራቸውም።
እዛ ግቢ ውስጥ እያለን የሚያውቁት ነፍሳቸውን ይማረና ሻለቃ ደመቀ ባንጃው የሚባሉ ሰውዬ ነበሩ። ነፍሳቸውን ይማረውና ከአባቴ ጋር በጣም ደግሞ እንትን ናቸው። በፊትም ጀምሮ ወዳጆች እንደ ወንድማማቾች ናቸው። ሞር ደግሞ ፋሚሊያችን ከነሱ ጋር ይቀራረባል እና እነሱ ናቸው የሚያውቁት። ለእኔም ጅስ ላይ እንደ ወንድሞቼ እንደ እህቶቼ ናቸው። ለእነሱ ትዘፍንላቸዋል? አዎ በጣም ነው የሚያበረታቱኝ። ፋዘር ቢሰማስ? በጣም አይፈልገው። በትምህርቴ ሰክሰስ እንዳደረግ ነው የሚፈልገው። እንደዛ ነው ማለት አሁን ሙዚቃ አሁን ያለችበት የእድገት ደረጃ ላይ በፊት አልነበረችም እና ሁሉም እንትን ይለዋል፣ ይደብረዋል። ተምራ ሰክሰስ ብታደረግ እና የሆነ ደረጃ ላይ ብደርስ ነው ደስ የሚላቸው። በሙዚቃ ደግሞ አንዴ ከሰረቀች አትመለስም፣ መዘረፍ አለ። እንደ ሙዚቃ ደግሞ ሰውን አይምሮ የምትዘርፍ ነገር የለች። በቃ ሌላው ነገር ድብዝዝ ነው የሚልብህ። እና ቤተ መንግስት ውስጥ እንዴት ነው? ቡና ይጠራራሉ ወይ? ጓደ መንግስቱን አግኝታቸው ታውቃለህ? አዎ ስለ ያው ከኔ ጋር ምንም አይነት ግንኙነት እኛ በጣም ጩጮዎች ነን። እንደው ልጁ ናችሁ ስታልፉ። አሁን እኔ እንዳውም ትልቅ ሰው ለምሳሌ ስለ አንድ ፕሬዚዳንት እንደዚህ ናቸው ምናምን እኔ ፍስሐ ደስታን ኢንተርቪው ማን ነው ፍቅረ ስላሴ ድረስ ማግኘት ብቻ ሳይሆን ቤት ውስጥ ጭምር እንገባለን እኮ። ካራክተራቸው ምን አይነት ነበር? ያው አባታዊ ካራክተር ነው ያላቸው። ቁጡ ናቸው? እንደዚህ ልጅ ያቀርባሉ? ልጅ ኖ አይ እንደዛ ሳይሆን በቃ አባታዊ ባህር ነው ያላቸው። በልጆችም በደንብ አቅርበው ዳብሰው ምናምን እንትን የሚሉ ናቸው። የሰው ልጅ እኮ እንዴት መሰለ እንትን ሁለት አይነት የላይፍ ፓርት ነው ያለው። የስራ ካራክተር አለው፣ ስራው ቦታ ላይ ሲሆን የሚያሳየው ካራክተር አለ። ወደ ፋሚሊ ጋር ደግሞ ሲመጣ የአባታዊ ባህር ይዞ እሱ አንዱ ማወቅ የፈለጉት አሁን በእኩያቸው የነበሩ ምናምን ሲያወሩ ፖለቲካል ነገራቸው ነው። ግን እንዲህ ደግሞ ቤታቸው እየገባህ ምናምን ነገር አሁን እሱ ጋር የሚችለው ግን የአባትነቱና ከልጆቹ ጋር ስለሆነ ልትሄድ የምትችለው ግን መመሰል መርሳት የሌለብህ ወታደሮች ናቸው ሁሉ ሁላ አባቶችንም ሌሎቹም እርሳቸው ስትሪክት ናቸው በሁሉ ነገር ቆፍጠን ያሉ ናቸው። ይሄ ልጅም ሆነ ይሄ ምናምን ስትል በቃ ቀጥ በልበል ልክ በቃ ሸንቀጥ እንድትል ነው። ስፖርት ስራ ትባሉ ነበር? እንሰራለን። ባስኬትቦል እንጫወታለን። ጠዋት አባቴ ራሱ እያስነሳ ስፖርት ያሰራኛል፣ ያስወጠኛል። አንተ ብቻ ነበር ወንድ ነው ወይስ ወንድሞች? እኔ ብቻ ነበርኩኝ። ታናናሽ ወንድሞች ያለው አሁን አሜሪካን ሀገር ናቸው። አንድ ወንድሜና አንድ እህቴ። እነሱ ያው ትናንሾች ስለሆኑ በጣም ማለት ነው እኔ ነኝ ትራንስፖርት ስራ እባላለሁ። ከአባቴ ጋር እሑድ እሮጣለሁ። በተረፈ ደግሞ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድን እንጠራራና እኛ ያው ልጆች የሆነው በጠዋት ተነስተን ስፖርት እንሰራለን ማለት ነው። እንደውም አንድ ጊዜ በጣም የሚገርመው ፓርት ስፖርት እንሰራለን ተብያቸዋለሁ አለ የጓድ ፕሬዚደንት ልጅ መጥቶ በጊዜ ነበር የተኛው መሰለኝ። 8 ሰዓት ላይ መጥቶ ቤታችን ልክ መስኮት ግልጥ አድርጌ ሳይ ሰዓት ሄዷል ምናምን አለ። ከዛ ተጠራራን ሁላችንም። ጠራኝ፣ ሄድኩኝ እዛ እኔም ሄደን እዛ ተጠራራ ምናምን ስፖርት ልብሳችን አድርገን መሮጥ ጀመረን። ግቢ ውስጥ በጣም ሰፊ ነው። ከዛ እንደ አጋጣሚ የሆነ ወታደር ስናልፍ ማለት ነው በእሳቸው ቤት ጋር ሁላችንም የእሳቸውም ልጅ አለን ይማሉ ሌሎቹም አሉ። ወዴት ነው የምትሄዱት ምናምን አለ። በዚህ ሰዓት አይ ስፖርት ልንሰራ። ምን ልትሰሩ ነው በዚህ ሰዓት ስፖርት ይሰራል? ገና 8 ሰዓቱ እኮ ነው። ከዛ እንዴት ብለን እንግባ ወደ ቤት። የት ናችሁ? ያው መባላላ የት ነው መጣችሁ? ከዛ የወታደሮቹ ሩም አለ እንዴ ተነባባሪ አልጋ አለ። ሰዓት እስከሚሄድላችሁ እዚህ ላይ ጋደም በል እና እዛ ላይ ጋደም ብለን ለካ 10 ተኩል ምናምን 11 ሰዓት ምናምን ለ11 ምናምን ጉዳይ ሲል
ገብተን መስራት ጀመርን ምናምን ጀስት ላይክ እንደዚህ አይነት ትዝታዎች አሉ። የሚገርም ልዩ የምታስታውሰው ነገር የለም ሌላ? የልጅነት ነገር ላስታውሰው ካልክ ብዙ ታስታውሰዋለህ፣ ግን ያው የልጅነት ነገር ነው። ስትቀጡስ የሆነ ጥፋት ስታጠፉ ምናምን በፋሚሊ ደረጃ በጣም ሁሉም ስትሪክቶች ናቸው። እስቲ አሁን የአሁን ልጆች እኮ የእኛን ቅጣት ሲሰሙ ታውቃለህ፣ በጣም እስር ቤት የገቡ የእናንተ ኖርማል ሊሆን ይችላል። የወታደር ልጅ ሆነ ግን ስትቀጣ በጣም እንትን ነው። በደንብ ነው የምትቀጣው። በደንብም ትገረፋለህ፣ በደንብም ስፖርት ትሰራለህ። የወታደር ልጅ ብቻ ስለሆንክ ሳይሆን ባለቤቶቻቸው፣ ሚስቶቻቸው ራሱ ወታደሮች ናቸው ማለት ትችላለህ። ስትሪክቶች ናቸው በልጅ በማሳደግ ላይ። ይሄ ሰፋጣ ምናምን የለም። ሰጥ ለጥ ብለህ ስርዓት ይዘህ ባበላልስ ማዘርም ወታደር ነበሩ ወይስ? ኖ ባህሪያቸው ነው። በባህሪ ደረጃ የባሎቻቸውን ባህሪ ነው የሚዋረሱት። ማለት ስትሪክት ናቸው። ልጆቻቸውን ሞላፍጦ አይደለም የሚያሳድጉት። በአበላል ደረጃ፣ በአረማመድ ደረጃ፣ በስርዓት በሰላምታ በምናምን እያንዳንዱ ነገር በቃ ገርተው ነው በቃ አይሰራም። እንደዚህ አይነት ነገር አይሰራም። ከባድ አድርጎብን የሚሆነው መቼም። እኔ እንዲያውም አንድ ጊዜ የሚገርም ነገር ናይንዝ ግሬድ ስትገባ ያው ፍሬሽ አለ ትፈነዳለህ። በየዘመኑ እኮ ፍንዳታ አለ። እና አንድ ቢጫ ሱሪ ነበረኝ ከፋይ ማለት ነው። እሱ ላይ የሆነ በቃ እንደ አውቶግራፍ አደረኩታል። ያው በአማርኛም በእንግሊዝኛም በምናምን ጽፌ አሳብጀዋለሁ። ልክ እሱ ሱሪ የማደርገው ትምህርት ቤት ሲሄድ ነው። ተደብቄ ነው ኖ አረገዋለሁ። አረገውና ልክ አጣርቼ በመስኮት ምናምን ፋዘር እንደሌለ አጣርቼ ነው ላጥ ብዬ የሚወጣው። ከዛ አንድ ቀለት አባቴ ሲወጣ እኮ አይቼዋለሁ። ምን ረስቶ እንደተመለሰ አላውቅም። ሲገባ ወደ ቤት አላየሁትም። አገር ሰላም ብዬ ዘና ብዬ ለብሼ ስወጣ እና ተቀጣው። በደንብ ቅጣት፣ በደንብ የሚገርም ቅጣት ነው የተቀጣሁት። አረዛው ካልደረሰ ጥሩ ነው። እንዲህ በጣም የሚገርም ቅጣት። ይሄ ልብስ ከዛሬ ወዲያ ስትለብስ እንዳላይ ብሎ አይኔ እያየ ነው ያቃጠለው። በጣም ክብረ ነክ ነገር ነው እና ባይዘዊ በአብዛኛውን ኢትዮጵያዊ ያው በስርዓት እኮ አለ። አሁንም ቢሆን አበሻ በዚያ ይታማል። ትንሽ ለቀቅ ማድረግ አለ። ቢሆንም ግን እንደዛም ሆኖ ግን ስርዓት አለ። አንዳንዶቹ እንደዚያ መሆኑ ልክ አይደለም ይላሉ። እኔ ምንም ልጅ ዱላ አይገለውም ማለት በስርዓቱ መቀጣት በጣም መቀጣት ክሪቲካል ነገር አብዛኛው አሁን አይተህ የመግደል ሙከራ አይተህ ከሆነ እንኳን ብዙ አበሾች ልጆቻቸውን እናቶች አሜሪካን ሀገር ይወልዱና ማለት ነው ዜግነት ምናምን ካስገኙ በኋላ ልጆቻቸውን ቀጥታ በልጅነታቸው አምጥተው የት ነው ኢትዮጵያ ነው የሚያስቀምጧቸው። ለአያቶቻቸው ምናምን ነው የሚሰጧቸው። እዚሁ ባህሉንም ስነ ስርዓቱንም ተምረው ይሄዱ። እዛ ግድም አደገ ምናምን ነው የሚሆኑት። ስርዓቱን ተምረው ነው የሚሄዱ። በቃ ግብረ ገቡ ነው ፋሚሊ እንዴት እንደምታከብር፣ ሰው እንዴት እንደምታከብር፣ ፈጣሪ እንዴት እንደምትገዛ እስላም ክርስቲያኑ በደንብ ተምሮ ተገርቶ ነው የሚሄደው። እንግዲህ አሁን ቀብልን ተቀበልክ። በቃ ነዋይ እንግዲህ ጊዜ ማናራለ አሁን ከዚህ በኋላ ማን እንደሚችል ማለት ነው። ከዛ በኋላ በቃ ትምህርት ቤት ውስጥ ያው ወደ ሚሊክ ትምህርት ቤት ስገባ 10ኛ ክፍል ላይ ሙዚቃ ዲፓርትመንቱ ተቀላቀልኩኝ። ከዛ ፊት አልነበረም ነው ነበረ፣ ግን ያው ፍራቻ አለ። ፈራ ተባየልኩ ነው። ልክ 10ኛ ክፍል ስገባ አልቻልኩትም። መጀመሪያ ግን ወደ ሙዚቃ ዲፓርትመንቱ ሳንገባ አሁን እንደዚህ አይነት ሀርደኛ ቤተሰብ ጋር ሆነ እንዴት ነበር ትምህርት? ምን ትምህርት ነበር? ጥሩ ነበርኩኝ። ምን ትምህርት ትወድ ነበር?
እኔ ምን ልበል ሙዚቃ ቁጥጥርም ስላለ ፋሚሊም ስለሚቆጣጠር እያንዳንዱን ትምህርት ማለት ነው። በጣም ጎበዝ ነኝ አይደለም፣ ግን ጥሩ ነኝ። ለምን መሰለህ? ያው ፋሚሊ ውጤት ምናምን ያህል ቼክ ስለሚያደርግ ማለት ነው። ተባጥሼ ምናምን የሆነ ውጤት እንደው ሌላው ቢቀርስ እንደው ከ10 የተወሰደ እንትን ፈተና የታረም ፈተና 8ም 7ም ለማምጣት ነው የምታገለው። ልቤት እንዳለ ታውቀዋለህ አንተ። ግድ ሆኖብን ልቤ በጣም የተሸነፈው የተረታው እዛ ላይ አንዳንዴ ወሰድ መለስ ያደርገኛል። እና እንደዚህ አይነት ነገር ደግሞ ሲገጥም ያው በራሳችሁ ታቀቡታላቸው። የሙዚቃው መንፈስ ሲጠናወተ ከእንትኑ ጋር ከሜዲካ ምንድነው ከአካዳሚኩ ነገር ጋር ትፋጫለህ፣ ትላተማለህ ምናምን በጣም በቃ መከራ ነው የምታየው። ግን ዞሮ ዞሮ የሚያሸንፍ ይሄኛው ነው። እና ከዛ በኋላ እዛ ሙዚቃ ዲፓርትመንት ውስጥ ተቀላቀልኩኝ። አቶ ተስፋዬ ይባላል ነፍሱን ይማረውና በቃ እዛ ሲያሰለጥነኝ በፒያኖ ምንም መሳሪያ ሙሉ አለው ሚኒሊክ ትምህርት ቤት። በጣም ብዙ ሰዎች ወጥተውበታል። በጣም ከዛ ትምህርት ቤት ውስጥ ለተማሪዎች እናሳያለን፣ ትርኢት በላ እናሳያለን ምናምን ነገር ብቻ ደስ ይላል። እነማን ነበር መሳሪያው መጀመሪያ? ያኔ የእንትና ማን ነው የንዋይን የጥቅምት አበባን የአሊቪራ ገመቹን ምናምን ሞካክር ነበረ። አሁን የሀረር ልጅነትን ያስመሰክራል። የኤፍሬም ታምሩን ደግሞ አንቺ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ አደራ ይኔ ምናምን ሞክር ነበረ። ከዛ በኋላ ያው ማትሪክ ከወሰድኩኝ በኋላ ደግሞ ወደ እንትን ገባው ማለት ነው፣ አዲስ አበባ ዩኒቨርሲቲ። ትንሽ ቆይ እነማን ነበሩ አንተ ጋር በዛን ዘመን እንደ የነበሩ ሰዎችን በኋላ ላይ ምን አውቃቸው? ሚኒሊክ ትምህርት ቤት ውስጥ አንድ ዳንኤል የሚባል ልጅ ነበረ። የአባቱን ስም አላስታውሰውም። አሁን አሜሪካን ሀገር ነው። ጥሩ ድምፅ ነበረው። እንዴት እንዳልገፋበት አላውቅም። እንደገና አንድ ሚሚ ሞገስ የምትባል ልጅ ነበረች። እሷም እንደዚሁ እዛ ትምህርት ቤት ውስጥ ጥሩ ድምፃዊ ነበረች። እንትና ማን ነው ራስ ቲያትር የሚሰራ ልጅ ተስፋዬ ታዬ የሚባል ልጅ ብሔር ብሔረሰብ እሱ ነበረ። ከዚህ ይለኛል በጣም በእስክስታም አንደኛ ነው። ዘፈንም ጎበዝ ነው። ከትምህርት ቤቶች ጋር ውድድር አለ። ምን ሲሆን ነው የምታዘጋጁት? ለምሳሌ እዛ የሰው ዘፈን ብቻ ነው የሚደረሱት ወይስ ፕሮግራም ሲዘጋጅ የወላጆች ቀን ነው? የወላጆች ቀን አለ። ኤግዛም ከመምጣቱ በፊት ነው። ኤግዛም ካለቀ በኋላ ፈርስት ሴሚስተር እና ሰከንድ ሴሚስተር እነሱ ካለቁ በኋላ ለተማሪ ኢቨንት ሲዘጋጅ እና በመሀል ደግሞ ሰርግ ደግሞ ይመጣል። ትምህርት ቤት ውስጥ ከውጭ ሰርግ ይመጣል። እና እኛ ደግሞ ተማሪዎች ነው፣ ሳንቲም እንደ ልብ አናገኝም። ከዛ አቶ ተስፋዬ ነፍሱን ይማረውና ሰርግ ለምን አሰራም ቢኒያም ይራለኝ። እሺ ያልኩት ደስ ይለኛል አልኩት። የሰርግ ዘፈን አስጠናኝ በፒያኖ ምናምን። ከዛ ያው ሰርጉን ከሰራን በኋላ 50 ብር ይሰጠናል በዛ ጊዜ ማለት ነው። በጣም ትልቅ ብር እኮ ነው። አጃቢውን ልታስገዛት ትችላለህ። በፊት 25 እንደጀመርኩ ከዛ 50 ብር ሆነልኝ። እንደዛ እየሰራን ምናምን በቃ ማትሪክ ወስደን ከዛ ደግሞ ስንወጣ ወደ ባህል ማዕከል ሄድን። እንግዲህ አንተ ታሪክ አልቅምና አሁን ቤተ መንግስት ያደገ ልጅ ከዛ በኋላ አንድ ጊዜ ደግሞ እንደዚህ ውጭ ምን ሻይ ስንጠጣ ደግሞ ምን አጫውተኝ የሆነ ቦታ እኮ የሆነ መኪና ላይ የተወሰነ ጊዜ ሰርቻለሁ ምናምን ብላቸው። በአንድ ወቅት ያው ከልጅነት ጋር የተያያዘ ነው። ኢህአዲግ አገሪቷን ከተቆጣጠረ በኋላ ያው ከዛ ወጣ። ቤተ መንግስቱ የሌላ ሰው ንብረት ሆነ። ከዛ አንዱ ያው ወንድሜ ይበላው እንደ ታላቅ ወንድማችን ነው፣ ዮሴፍ ምንዳ ይባላል። መኪናዎች ያስመጣል። መኪናዎች ሲያስመጣ መኪናዎቹን ማሰማራት ጀመረ ወደ ክፍለ ሀገር።
የዛን ጊዜ ኢህአዴግ እንደገባ 1 ዓመት ነው ምናምን አካባቢ እኮ ትምህርት ቤት ተዘግቶ ነበር ይመስለኛል። 1 ዓመት 6 ወር ምናምን ብቻ የዚህን ያህል ጊዜ። ከዛ በኋላ ልክ እንደዚህ መኪናዎቹ እንዳሰማራቸው ስሰማ ለምን አገር አላይም? እዛ ጋር ታፈና ኖርሃላ እና ለምንድን ነው ሀገርም አላየው ብዬ ድርቅ አልኩኝ። አልቅሽ የጠየቅኩት ያው ጩጬ ስለነበርኩኝ አንቺ ነው ቢለኝ ግድ የለሽ የሚከብድሻል ይህ ስራ ይቅር ምናምን ነገር አለ። አይ እና እንትና ምንድን ነው እምባ፣ እሺ ገንዘቡን ተቆጣጣሪ አንቺ እምባ ሆንኩኝ። ከዛ አንድ ጊዜ የሆነ ወደ ናዝሬት ነው ምናምን ደርሼ መጣ። ከዛ በኋላ በሁለተኛው ዙር ኮንትራት መኪናው አገኘ። ወዴት? ወደ አዋሳ። ምኖች ናቸው ኮንትራቱን የያዙት? ከሀረር የመጡ አርቲስቶች ድራማ ምናምን የሚያሳዩ። ከዛ እሱን እንትን አሉና ምንድነው ተኮናተሩን እና እኛን ወደ ጉራጌ ሀገር፣ ከጉራጌ ሀገር እንትን ምንድን ነው ቡታጀራ፣ ከቡታጀራ ወደ አዋሳ ዝዋይ ምናምን። ከዛ አብሬያቸው ሄድኩኝ። በቃ አዳራሹን ሳይ ምናምን ምናምን ራሴን እዛ ውስጥ እየቀረጽኩት እንደዚህ ሙዚቃ ሰርቼ ምናምን አበድኩኝ። በቃ እነሱን እያዩ ከዛ አንዳንድ ጊዜ መድረኩ ጭር ሲል ወጥቼ ምናምን መድረኩ ላይ ይሰግናለሁ ምናምን ነገር። ከዛ በኋላ የመጨረሻ ናዝሬት ምድረው አዋሳ ሄድን። አዋሳ ሄደ ምናምን ድራማ ሰርተው ከጨረሱ በኋላ ምናምን እኔ እኮ ዘፈን እሞክራለሁ ምናምን ብያቸው እየዘፈንኩላቸው ምናምን ግቢ ውስጥ የሆነ ትልቅ አዳራሽ አለ። በዛን ወቅት የነበረ ማለት ነው። ግቢ ውስጥ ምናምን ድንኳን ተጥሎ ምናምን እዛው እየዘፈን እየተጫወቱ ምናምን እንቅልፍ ወሰደን ማለት ነው። ሌሊት ትልቅ ኃይለኛ ዝናብ መጣ፣ የተኛንበት ማለት ነው። እላያችን ላይ ድንኳኑን ደረማምሶ አርጥቡ። በቃ ከዚህ ተነሱ በሉ እዛ ወደ አዳራሹ ግቡ ተብሎ የት እንተኛለን? ገብተን ስቴጁ ላይ ከዛ አብሮኝ የነበረው ልጅ አሁን አሜሪካን ሀገር ነው። እንደውም የሚገርም ነገር የዛሬ ወር አካባቢ ደውሎልኝ ነበር። ግን ያስታወስከኝ እንደዚህ 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 ምናምን ወንድም መኪና ላይ ስንሰራ ምናምን ነገር አለ። ከዛ እንደዚህ ምናምን ስሙን ነገር በጣም ገረመኝ። እንደዚህ ሀገር ምናምን ስለው አሜሪካ ነኝ ቫኬሽን መጥቼ ነው ምናምን አለኝ። በጣም ገረመኝ። ከዛ እዛ ሌሊት ላይ ከገባን በኋላ ሐዋሳ አዳራሽ ውስጥ ስቴጁ ላይ ሆነ ሌሎቹ ተኝተው እስኪ ቢን እንደዚህ ዘፈንልኝ ምናምን እያለ ያዘፍነኝ ጀምረ። በቃ ከዛ በኋላ በቃ የሄድኩበት ክፍለ ሀገር ሁሉ አዳራሽ ያለ ይመስለኛል። በቃ አዳራሽ ውስጥ ገብተን የሆነ ነገር ምናምን የምናገኝ ይመስለኝ እና በቃ ልፋቱ አልቻልኩም። መጨረሻ ላይ ትምህርት ቤት ሲከፈት እኔ አይ ይቅርብኝ አይነት ነገር በቃ አዳራሽ ይፈልጋል ለመድኩኝ። ብርም ለመድኩኝ ነው ያዥ እየዞርኩኝ ምናምን ነገር አይ ኖ ትምህርት መቀጠል አለብህ ተባልኩኝ። ትምህርት ቀጠልኩኝ። ሙዚቃውን ማስኬድ ጀመርኩኝ በዛ ማለት ነው። ይህን ይመስላል እንግዲህ ከሚኒሊክ ትምህርት ቤት በኋላ ባህል ማዕከል ደግሞ በጣም በአሁኑ ሰዓት እንግዲህ ወርልድ ዋይድ በጣም ኖን ከሆነችው ከእጅጋየሁ ሽባባው ጋር ደግሞ ብዙ ያሳልፋቸው ታሪክ አለ። አዎ አዲስ አበባ ዩኒቨርሲቲ ባህል ማዕከል ውስጥ ሙዚቃ አንድ አክስቴ ያለች ጽላት የምትባል እሷ ከሚኒሊክ ወደ ዩኒቨርሲቲ ያለፍክ? አዎ አስበህ አታውቅም ነበር? ግን ያሬድ መግባት ምንም አስቤው አላውቅም ጭራሽ። ከዛ በኋላ እሷ ተነጋግራ ምናምን እንደዚህ ወንድሜ ልጅ አለ እባካቸውን አስገቡልኝ እንደው ዘፈን ይወዳል ምናምን ብላ ጋሻ አረጋ ይባላል ኃላፊው የባህል ማዕከል እዛ ገባው። በአክስቴ በኩል ገባሁኝ እንትን ማለት ጀመርኩኝ ማለት ነው። እዛ መስራት ሳይሆን በቃ ሁሌ ትሬኒንግ አለ፣ ሁሌ ልምምድ ነው ምናምን እንለማመዳለን። እዛ ግርማ ገመቹም ባህል ማዕከል ውስጥ አለ፣ ሽመልስ አራርሶ አለ፣ ራሷን ሹሩባ ፍሬው የሚባል ቤዚስት አለ የኢትዮ ስታር፣ ጂጂ አለች፣ እጅጋየሁ ሽባባው፣ እኔ አለው። ግን በቃ የባንዱ ትልቅ ዘፋኞች የሚባሉት
እንትና ማን ነው ግርማ ገመቹ፣ ሽመልስ አራርሶ፣ እኔና ጂጂ ያው ቁልጭ ቁልጭ እንላለን። ሲያስገቡን ነው ግን እነሱም እኮ የሰው ዘፈን ነው የሚዘፍኑት፣ እኛም የሰው ዘፈን ነው ግን ያው ትገፋፋለህ። እነዚህ ሲኒየሮች ናቸው ምናምን ትባላለህ። እንደ ዋዝ ነው እስከሚያስገቡና ማይክ እስከሚያስጨብጡ ታግሰ አንጀት እያረረ ምናምን ትላለህ። እነሱ ሰርግ ይሰራሉ ምናምን፣ እኛስ እዛው ትሬኒንግ እናደርጋለን። መቼ ነው የምንሰራው? ምርቃት ሲኖር፣ ዩኒቨርሲቲ ሲያስመርቅ፣ ልደት አዳራሽ ምናምን ምን ትዘፍናላችሁ? ያረጋኸኝን ዘፍን ነበረ። አንተ አለኝታዬ መከታዬ ነሽ ረንደብነሽ እሱን ዘፍን ነበር። ደስ ይል ነበረ። ጂጂም የአስቴርን ትዘፍናለች ምናምን እና አንዳንድ ጊዜ ትንሽ ጫና ሲበዛብህ ምናምን በጣም አንጀታችን እያረረ ምናምን ሳንዘፍን እንደውም እንሄዳለን። ከዛ እኔም ቀረሁኝ፣ እሷም ቀረች። ተመካክረን የቀረን ነበር የሚመስለው። እሷ ከዛ ወደ ኬንያ ምናምን መሰለኝ ሄደችው። ከዛ በኋላ ምን ኢንፎርሜሽን የለም። እኔም ከዛ ወጥቼ ከተወሰነ ጊዜ በኋላ ደብረ ያሬድ ሚሚ ሞገስ የምትባል ልጅ ነበረች። ከዛ በፊት እንደሆነ ማወቅ የምፈልገው ቢኒ፣ መጀመሪያ ማይክ ጨብጣ የዘፈንክበት ታይም እዚህ ይልሃል? እንዴት ነው ፊሊንጉን እና የት እንደነበረ? ምክንያቱም ካለ ጉጉት አንጻር ሳስቡ ፊሊንጉ በጣም ከባድ ነው። ሚሊክ ትምህርት ቤት ማለት ነው፣ ሙዚቃ ዲፓርትመንት ውስጥ ያው ፍሬሽ ስትሆን መድረክ ላይ ስትወጣ ትደናገራለህ፣ ትፈራለህ፣ ትርበተበታለህ። ሰውነት ብቻ ሳይሆን ምላስህን ማፈም ይርበተበታል። ከዛ በቃ ሪትም ሳትኩኝ ምን ሳትኩኝ ምናምን። ጋሽ ተስፋዬ ደግሞ በጣም ሴንሲቲቭ ነበር። በኋላ ሲል እንደተበላሸ ገባኝ። የባሰ አበላሸሁት። ከዛም በይ ሊቆም ነው። እሱ እኮ ምንም አላለኝም። በቃ ልህ እንዴት በደንብ በቃ አልተወጣሁትም ይሄን ነገር ብዬ እሪ ያልኩኝ። በቃ ይሄ ፊሊንግ በጣም ብዙ ሰዎች ጋር አለ። አሁን ይቺን ስታወራ ሌላም ነገር ትዝ አለኝ። አያሌው መስፍንም አንድ ጊዜ ያስለቅሰዋል መሰለኝ። ማስለቀስ ሳይሆን ስሜቱ ነው የሚያስለቅሰኝ፣ ያለ ስሜት ነው የሚያስለቅሰኝ። እና እንዴት ነው በሰው ዜማ መስራት አለብኝ፣ ዜማና ግጥም መስራት አለብኝ ብዬ የነዋይ ደበበን ዘፈኖች አስታውሳለሁ። ማዕበል የሚለውን አልበም በጣም የሚገርም ቆንጆ አልበም ነው፣ በጣም የነቀነቀ አልበም ነው። እሱም በአጠቃላይ 10 ዘፈን አለው። 10ሩንም ገለበጥኩት በጽሁፍ እያንዳንዱ ዘፈን ገለበጥኩኝና እንደገና ደግሞ ሌላ ደብተር አዘጋጀውና አሁን ልክ ያንን ግጥም ለምሳሌ ገዳም የፍቅር ገዳም ምናምን ይላል። ገዳም የፍቅር ገዳም የሚለውን እሱን ወስዳ እሱን አነሳና ሌላ ግጥም ልቤ ስናንቻይ ገዳም ምናምን እሷን እቀይራታለሁ። እንደዚህ እያልኩኝ ከዛ ዜማም ደግሞ እሰራለሁ ብዬ ገና ፍሬሽ ነኝ እንትና ልክ ሳላስበው ወደዛ ይሄድብኛል። ከዛ ለጋሻ እያሌው ድምፄንም ድርሰቴንም ሰማልኝ ብዬ ፒያሳ ሙዚቃ ቤት አየሬ ሙዚቃ ቤት ሄጄ አሰማሁት። ከፈተ ሰማና ጥሩ ነው ስሜቱ ጥሩ ነው አለ። ግን አንደኛ ነገር ይሄ ግጥሙም ዜማውም የነዋይ ነው። ኧረ አይደለም የኔ ነው ስል ኖ ይሄማ ያንተ አይደለም እዚህ ላይ ኦኬ። ከዛ ገጣይ የእሱን ሀሳቡን ተንተርሳ ነው ይሰራ። እንደዚህ አይደለም የራስህን ነገር እንትን። በዛ ላይ ደግሞ ድምፅ ደግሞ ገና ይቀርባል። ወፍጮ ድምፅ ነህ ምን ማለት ነው? ወፍጮ ድምፅ ምን ማለት ነው ስለው ገና ድምፅ አልተገራም ማለት ምን ማለት ነው ስለው በደንብ ሻርፕ መምጣት አለበት ጉሮሮ መገራት በዘፈን እና እንዴት ነው የማደርገው ምናምን ስለው በጠዋት እየተነሳ ደረቅ ልምምድ ማድረግ አለብሃል። እንዴት ነው ደረቅ ልምምድ ማድረገው? መጮህ አለብሃል። ጠዋት ተነስተህ እየጮክ እየሮጥክ ትንፋሽ እያስክ ምናምን ሌላ ስራ ተደገ አበድኩኝ። ወይኔ ያልኩኝ በቃ አለቀስኩኝ። ከዛ እዛ ግቢ ውስጥ ነበር የምኖረው ብያለሁ። በዛ ነውት ጥበቃዎች ምናምኖች አሉ። እነሱ ለምን ሞጠው ሌሊት ላይ ለመጮህ በግቢ ገብርኤል በኩል
ነው በግቢ በኩል ባሉ ጥበቃዎች ለምኜ አልቅሼ እንትላቸውና ማለት ነው አጫዎች የምቢ ያው ልጅም ደግሞ እሱን ትወድዳለህ ይፈቅዱልኛል። ግን እሱን ያስወጣኝ ብለህ እንዳትናገር፣ እንዲህ ብለህ ካደረግ ለእኔም ሌላ መዘዝ ነው የምታመጣብኝ። አንተም ሁለተኛ አትወጣም በዚህ ግቢ። እሺ እወጣለሁ። ባርክ 4 ኪሎ ፓርላማው ጋር ስደርስ ወደዚህ ሐውልቱ አለ በዛ ጋር እንደዚህ ሐውልቱ ጋር መጋቢት የካቲት እሱ ጋር በትምህርት ሚኒስቴር ጋር አድርጌ ነው በፒያሳ ጋር አድርጌ እየሮጥኩኝና እጮዋለሁ አድርጌ እንደገና ያቺ ዶሮ የሚፋሶላ ሲዲዮን ማጥንቻታለሁ። እሷንም ደግሞ ከዛ እዛ ደግሞ ጎዳናዎች እኮ አሉ አልፎ አልፎ እንዳሁንም ባይበዛ ማለት ነው። አንተ በዚህ ወጥቶ በዚህ ገብቶ እንተኛበት ምናምን ሲል እንደገና ያንን ለማምለጥ ሽሽት በሪ በከንቱ እኮ ራሱ እኮ የሚያስፈራ እኮ መንገድ ነው። በዛ ነው እንዳሆነ አይደለም። በቃ ሙዚቃ በቃ የሆነ እንዳቅም መስዋዕትነት ያስከፍልሃል። በጣም በጣም እና ይህን ይመስላል። አሜዚንግ ነው። ያላስከፋለ ነገር የለም ሙዚቃ። በጣም ተመልሰህ ግን ሰሙት ድምፅ ልካሚ ወይስ እንዲህ ፈግታ ከዛ በኋላ አግኝተው ያውቃል? ከዛ አግኝቼው አላውቅም። አሁን ከዛ በኋላ ምን የመሰለ ዜማ እንደሰራ ወፍጮ ያሉት ስንት ፈጭቶ እንዳወጣ አላወቁም። በጣም ቤት ስለነበርኩኝ እንጃ የሚያስታውሰኝም አይመስለኝም። በጣም እንዳውም የሚገርም ነገር የልጅ ልጁን አገኘኋትና ህይወት ማናት? የህይወት ልጅ ናት። የጋሻ እያሌው ልጅ ህይወት ትባላለች። የጋሻ እያሌው ልጅ ህይወት ትባላለች። የእሷ ልጅ ደግሞ አለች ሴት ልጅ በሆነ ጄጄ በሚባል አርቲስት በኩል አገኘኋትና እንደዚህ ስንጫወት ነገርኳትና ገረማት ምናምን ነገር እንጂ አቶ አርቲስት አያሌው መስፍንን አላገኘኋትም። ከዛ በኋላ ናይስ። እንመለስ ወደ ባህል ማዕከልና ብልህ ጂጂን አንስተህ ዝም ብለን እንደ አንለፈው። ለምን ብልህ ባህር ዳር ስኖር ስለ ጂጂ ብዙ የሰሟቸው ካራክተሮች ምናምን ነበሯት እና እንዴት ነው የዛን ጊዜ አንተ አሁን ከታች ጀምሮ ተሞክሯል አላ ግጥም ዜማ ምናምን መሞክሮ እሷ ጋር ምን ታይ ነበር? በኋላ ደግሞ እንደዚህ ኢንተርናሽናሊ ስሟ ሲገል ምናምን ነገር እቺ ልጅ ጠብቃት ነበር የምትባል ነበረች ወይስ አላየሁም? ምንድን ነበር የዛን ጊዜ ነበረች? ምን ነገር አለ መሰለ የሰው ልጆች ጋር በአጠቃላይ ጥረት የሚባል ነገር አለ። ጥረት ነው ግን የሚከሽፍ ጥረትና ሰክሰስ የሚያደርግ ጥረት አለ። የእሷ ጥረት ሰክሰስ ያደረገ ጥረት ነው። እንዲያውም በሴትነት እኮ ታውቃለህ በጣም ብዙ ፈተና ያጋጥማል። እሱን ሁሉ ሰብራ ነው እዛ ደረጃ ላይ ደረሰችው። በዛን ወቅት እኔም የምሞካክረው ነገር አለ ያንን ሙከራዬን ጥረቴ ምናምን እሱ አታውቀውም። የሰው ዘፈን ለመስፈን ስጓጓ ነው የምታይ። እሷንም በዛው መልኩ ነው ማያት እንጂ የዚህን ያህል እንደዚህ የሙዚቃው ታለንት ምናምን ይኖራታል ብዬ በታሪክ አላሰብኩም፣ በታሪክም አልገመጥኩም ነበር። አልተዋወቃችሁም? ከዛ በኋላ ልክ እንትን ሲወጣ ምንድን ነው እስከ ጉራማይሌ አልበም ሲወጣ በጣም ነው የተገረምኩት። በጣም በሳል ዜማ በሳል ግጥም ዋው። እኔ ከእሷ በኋላ ከጂጂ በኋላ እንደውም በእንደዚህ አይነት ድርሰት አካሄድ የማደንቀው እንትና ነው ሚኪያ ነፍሷን ይማረው እና በጣም ሁለቱ በጣም ታፍ ናቸው። በጣም እዛ ግን ያኔ እነ ግርማ ገመቹ ነበሩ በጣም የሚደነቁት ምናምን በጣም ብዙ እንዳውም ቦታ አይሰጣቸው ነበር። በኋላ ግርማ ከአንተ መጥቶ ዜማ ይወስድ ይመስል ከዛ በኋላ በድርሰቱ ዓለም ስሜ እየገነነ ሲመጣ እሱ ደግሞ ዜማ ቢኒያም ገና ሲያየኝ አላምንም እንዲያተነ እንዲ ነገር በልቤ ያው አንጀባ የምታደርጉብን ምናምን
ቀደባቸው ሰቅለውብን ምናምን ነው ምናምን እያለ ሰራሁለት እና ወጥቷል። አልበሙ ላይ አለ። ደስ የሚል ይመስለኛል። የሆነ ወቅት ደስ ይላል በጣም የግድ ነው። ቢኒ መቼ ነው የመጀመሪያ ዜማ የሰራው? እንዴት ነው ወደ ዜማው ደግሞ የገባው? አሁን ግጥምና ዜማው የመጀመሪያ ዜማ ሞከርኩኝ ያልኩሽ ቀለነው ያሰማሁት ያልኩሽ 7ኛ ክፍል ማለት። ከዛ ሚኒሊክ ትምህርት ቤት ደግሞ ስገባ ደግሞ አንድ ዜማ ደግሞ ሰራ። ልቤ ተሰውሮ በሀሳብ ከመጣ ምናምን ደስ ነገር የሚል ዜማው ጠፍቶብኛል። እሰይ እሰይ የደስ ደስ ምናምን የሚል ነገር ግጥሙንም ያኔም ጀምሮ ራስን ምሳሌ ከባህል ማዕከል ወደ